የሚቀጥሉት 24 እና 48 ሰዓታት በአሜሪካና በኢራን መካከል አደገኛ ሁኔታዎች ሊፈጠሩ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። አዲሱ የቬኔዙዌላ አክቲንግ ፕሬዚዳንት የሆኑት ጋሽ ትራምፕ he called himself that ራሱን እንደዛ ብሎ ሰይሟል። ዛሬ በራሱ ፖስት ባደረገው ራሱን የቬኔዙዌላ አክቲንግ ፕሬዚዳንት ነኝ ብሏል። ኤኒዌይ ደነገ እንትኑን ታውቁታላችሁ። ኤኒዌይ ትራምፕ ምንድነው እያለ ያለው እርምጃ ወስዳለሁ እያለ እየዛተ እንደነበረ ታውቃላችሁ። ኢራናውያን የኢራን መንግስት በፕሮቴስተሮች ላይ እርምጃ የሚወስድ ከሆነ ያሁን የማጸፋ እርምጃ ወስዳለሁ ሲል ነበር። ያው የኢራን መንግስት እርምጃ መውሰዱን ቀጥሏል እስካሁን ድረስ። ኤኒዌይ ያንን ትሬቱን እንግዲህ በመልስ ለመመለስ ከሚሊተሪ ሰዎች ጋር ምናምን ብሪፍ እየተደራረገ እንደነበረ እየተነገረ ነበረ። አሁን እየወጡ እንዳሉ መረጃዎች ደግሞ ከሆነ ወደ ፔንታጎን የሚታዘዙ ፒዛዎች በጣም ሻርፕ እድገት እንዳሳዩ እየተነገረ ነው ያለው። ማለት ከፔንታጎን ዙሪያ ያሉ የፒዛ ቤቶች ኦርደር ይደረጋሉ። ይህ በጣም ብዙ ፒዛ ኦርደር የሚደረጉ ሰዓት ፔንታጎን ውስጥ ሳምቲንግ ኩክ እየተደረገ እንደሆነ ይታወቃል። በጣም ብዙ የፔንታጎን ሰራተኞች አንድ ላይ ተሰብስበው እንግዲህ ሳምቲንግ ሊሰሩ ነው ማለት ነው። ከዚህ በፊት ላስት ታይም እንደዚህ የተደረገው ጁን 3 or 4 ምናምን አካባቢ ላይ ነው። ያም ደግሞ የተደረገው የቬኔዙዌላን ፕሬዚዳንት ኪድናፕ ሊደረጉ ሲሉ ነው። ከዛም በፊት በተደጋጋሚ እንዲህ አይነት ኢንሲደንቶች ይነገራሉ። ወደ ፔንታጎን ብዙ ፒዛ ከተላከ ያው ሳምቲንግ ኩክ እየተደረገ ነው ይባላል። አሁንም ብዙ ፒዛዎች ወደ ፔንታጎን እየገቡ እንዳለ የእስራኤል ሚዲያዎች እየዘገቡ እንደሆነ አልሐደስ ዘግቧል። አልሐደስ የሚባለው ሚዲያ ዘግቧል። ኦን ቶፕ ኦፍ ዳት ደግሞ የአሜሪካ ቦምበሮች ሄቪ ቦምበር የሆኑ ፕሌኖች ከሚድል ኢስት ውስጥ ካሉ ቤዞች ተነስተው ኤርቦርን እንደሆኑ እየተነገረ ነው ያለው። አየር ላይ ነው ያሉት። ኤኒ ትዕዛዝ ሊቀበሉ እንደሚችሉ እየተነገረ ነው ያለው። ዶናልድ ትራምፕ የሆነ ነገር ላይ ከፎከሩና ከዛቱ ሊያደርጉ የሚችሉበት ፕሮባቢሊቲ ሃይ እንደሆነ ታውቃላችሁ። ለማንኛውም ፎክረው እንደዛቱት እንግዲህ ያን ሊያደርጉ ይችላሉና እንደ ኔክስት 24 and 48 hours ላይ አደገኛ ነገራቶች ሊፈጠሩ ይችላሉ። ያው ኢራን አታክ ከተደረገች መልስ እንደምትመልስ ግልጽ ነው። ይሄንን ደግሞ በግልጽ ተናግረዋል። ፎሬን ሚኒስትሩም አያቶላ ኾሜኒም የተለያዩ ባለስልጣናቶችም በግልጽ ነው የተናገሩት። አሜሪካኛን ተሽ ካደረገች ወላ እስራኤል ወላ ሚድል ኢስት ውስጥ ያሉ የአሜሪካ ቤዞች ታርጌታችን ናቸው፣ ለጂትሜት ታርጌቶቻችን ናቸው፣ መልስ እንመልሳለን ብለዋል። ይሄን ደግሞ ከዚህም በፊት መልሰው አሳይተዋል። ኬፓብል ናቸው። የኢራን መንግስት የምር ዴስፕሬት ከሆነ የበለጠ ከባለፈው የበለጡ አይነት ኮምፕሊኬሽን ያላቸው ጥቃቶች ሊፈጸሙ ይችላሉ። ከኢራን በኩል በጣም ዴስፕሬት ከሆነ ዴስፕሬት እርምጃ ዴስፕሬት አክሽን ሊወስድ ይችላል። ሶ በጣም ነገሮች እስካሌት ሊያደርጉ የሚችሉበት ፕሮባቢሊቲ አለ። ለማንኛውም አይገስ ዊል ሲ ዶናልድ ትራምፕ ራሱን የቬኔዙዌላ ፕሬዚዳንት በማለት እንግዲህ ሹሟል። እንደምትመለከቱት ከ23 ደቂቃ በፊት በትሩ ሶሻል ላይ ፖስት ባረገው ፖስት እንደምንከተው ዶናልድ ትራምፕ እዚህ ጋር አክቲንግ ፕሬዚዳንት ኦፍ ቬኔዙዌላ ደግሞ የቬኔዙዌላ አክቲንግ ፕሬዚዳንት ተጠባባቂ ፕሬዚዳንት ማለት ራሱን አስቀምጧል። እንደምትመለከቱት እንደምታዩት እዚህ ጋር አክቲንግ ፕሬዚዳንት ኦፍ ቬኔዙዌላ በማለት ከጃንዋሪ 2026 ጀምሮ ራሱን ሾሟል ዶናልድ ትራምፕ ማለት ነው። እናች የምትመለከቷት እንትን ላይ የምትቀመጠች ይሄ ምንድን ነው ስሙ ዊኪፒዲያ ላይ የሚቀመጠው እንደዚህ ፊቱ እንደዚህ አድርጎ ማለት ነው። አሁን እየወጣ ባለው መረጃ እንግዲህ አሜሪካ ቬኔዙዌላ ላይ ባደረሰችው ጥቃት እንግዲህ ሶኒክ ዌፐን ወይም ደግሞ ሚስትሪ ዌፐን የሚባል ተጠቅማለች። ምንነቱ ማንነቱ ያልታወቀ ግን አታዩትም፣ ግን ፊል ታደርጉታላችሁ፣ ይሰማችኋል ማለት ነው። ልክ እንደዚህ ለክራውድ ኮንትሮል ምናምን የሚጠቀሙት አለ። ጀስት ፍሪኩዌንሲ ነው የሚለቀው ያ ነገር የሆነ ሞገድ የሚለቀው ነገር አለ እና ጆሮአችሁን ያማችኋል ምናምን። ስትሬንጀር ቲንግስ ላይ ያቺ 11 የምትባለው ላይ የሆነ ነገር እንደሚለቁባት ማለት ነው። ቀጥታ ያስታወሰኝ በቃ ይሄን ማሽን ነው ማለት ነው። ልክ እንደዚህ ፍሪኩዌንሲ ለቀው ምናምን ስትሬንጀር ቲንግስ ላይ ያሉት አስማት ያላቸው ልጆች ሲያስቸግሩ በዚህ ነው ኮንትሮል የሚያደርጓቸው እና በቃ ይሄን ያስታወሰኝ። ኒውዮርክ ፖስት ላይ ያለውን ሄድላይን እንደምታነቡት ነው እንግዲህ ዩኤስ ዩዝድ ፓወርፉል ሚስተሪ ዌፐን ዳት ብሮት ቬኔዙዌላን ሶልጀርስ ቱ ዴር ኒስ። በቃ እነዛ ሶልጀሮች ናቸው ይሄን የተናገሩት እና በጉልበታቸው ወድቀው የሚበቃ ነስር እንደዚህ የነሰራቸው በአፍንጫቸው ደም እየወጣ ባፋቸው ደግሞ ደምን እያስታወቁ ወደ ላይ ያላቸው እንደዛ በጣም ያሰቃያቸው ነበርና አሜሪካ ምንድነው ያላት ቴክኖሎጂ ግን እየቀለልኩ አይደለም ጋይስ፣ እንደምታነቡት ነው። እዚህ ጋር የምሬ ነው። ብሊዲንግ ትሩ ዘ ኖዝ ኤንድ ቮሚቲንግ ብለድ ላይክ እንደዚህ ደም ወደ ላይ ያስታወቃቸው ነበር። በስማ በዚህ የሶናር ዌፐን እንግዲህ ሶልጀሮቻቸውን ደግሞ ወታደሮቻቸውን ብቻ ሳይሆን እንዳለ የቬኔዙዌላን ራዳሯን በቃ ወይም ደግሞ የአየር መቆጣጠሪያ የአየር መከላከያውን ዲፌንስ ሲስተሙን በአንድ ነው ጭጭ ያደረጉት። መብራት ጠፋ ምናምን ነገር። ከዛ በኋላ ሶልጀሮቻቸው እንግዲህ በጉልበታቸው ወድቀው እንደዚህ ተሰቃዩ ማለት ነው። በጣም ነው የሚገርመው ጋይስ። ሰበር ዜና ሰምቷል። ነገሩ እጅግ በጣም ከባድ ሁኔታ ላይ ደርሷል። ጦርነት የመጀመር ፕሮባቢሊቲ እጅግ በጣም ከፍተኛ የሆነ ነው። እኚህ ከኋላ የምትመለከተው ሰው የኢራን ፓርላመንት ዋና ስፒከር ሲሆኑ ፓርላመንቱን ከደቂቃዎች በፊት ባደረገው ስብሰባ ላይ እንግዲህ ውሳኔን አስተላልፏል። በዚህም ውሳኔ ላይ እሳቸው እንደተናገሩት አሜሪካ በማንኛውም መልኩ ኢራን ላይ እርምጃ ልትወስድ ከሞከረችና ከወሰደች መልስ ምታችን እጅግ በጣም ከባድ ነው የሚሆነው። ከዚህ በፊት ታይቶ የማይታወቅ ነገር ነው የሚሆነው። እርምጃ የምንወስደው በእስራኤል ላይና እንዲሁም በአካባቢ በሚገኙ የአሜሪካን ሚሊተሪ ቤዞች ላይ ከባድ የሆነ እርምጃ እንወስዳለን። ከዚህ በፊት እንደተደረገው ኮምፐርሴት የሚደረግ ነገር የለም፣ ባለን ኃይል ሁሉ እርምጃ እንወስዳለን ብለው እንግዲህ ፓርላመንቱ ዋና ስፒከር ተናግረዋል። በዚህ ምክንያቱ በዋል ስትሪት ላይ የወጣው ዘገባ ሲሆን
ቢሆንም በዛም ዘገባ ላይ እንደሚያሳየው ከሆነ አሜሪካ ኢራን ላይ ከፍተኛ የሆነ ጥቃት ለመውሰድ ዝግጅቷን እየጨረሰች ነው፣ ጥቃትም እንዲወሰድ ውሳኔ አስተላልፏል የሚለውን ተከትሎ ይህን እርምጃ ኢራን ወስዳለሁ ብላ የተናገረችው። ተጨማሪም የፓርላማው አባሎች ሞት ለአሜሪካ ሲሉ ተሰምተዋል በዚህ ዘገባ ላይ። እናም አሜሪካ ኢራን ላይ እርምጃ የምትወስድ ከሆነ እስራኤልና የአሜሪካን ቤዞች ማለትም ጎረቤት ሀገርን ጅቡቲን ጨምሮ ከባድ የሆነ ጥቃት እንደሚጠብቃቸው በአሁኑ ሰዓት ታውቋል። በኢራን ሀገርም የተነሳው ተቃውሞ ከፍተኛ ደረጃ ላይ እንደደረሰና በዚህ ምክንያት ወደ 100 የሚጠጉ ፖሊሶች ህይወታቸውን ማጣታቸውና በዚህም ተቃውሞ ላይ ተሳትፎ ያደረጉና ቁጥራቸው ያልታወቀ ብዙ ሰዎች ህይወታቸውን ማጣታቸውን እየተነገረ ይገኛል። ኢራን ወደ ኋላ አለም እርምጃ ወስዳለሁ ብላ ተናግራለች። ፓርላመንቱ ማጽደቆታል ማለት ነው። በጀርባ የምትመለከቱት የ17 ዓመት ወጣት በኢራን ፎርሶች ወይ ደግሞ በአይአርጂሲ ኢራንስ ሬቮሉሽነሪ ጋርድ ኮር በተባሉት የኢራን ፖሊስ ወይ ደግሞ የኢራን አብዮት ጥበቃዎች በተኮሰ ጥይት በባለፈው በአመጹ ላይ የተገደለ ወጣት ነው። እስካሁን ድረስ እስከ ትናንትና ምሽት ድረስ 2000 ሰዎች ነበር ሞተዋል ተብሎ እየታሰበ የነበረው ደግሞ ሞተዋል ተብሎ የተነገረ የሚገኘው። አሁን የዛሬ ጠዋት መረጃ የሚያሳየው ደግሞ እስከ 7000 ሰዎች እንደሞቱ ነው የተነገረ የሚገኘው። በአሁኑ ሰዓት ላይ ኢራን ውስጥ ሙሉ በሙሉ ኢንተርኔት ከቶፍ ተደርጓል። ኢንተርኔት ተቆርጧል። ኢንተርኔት ስለሌለ ከህዝቡ የሚወጣው መረጃዎች ማግኘት አይቻልም። አልፎ አልፎ ምናልባት ስታርሊንክ አክሰሶች ምናምን ከተገኙ እነሱ ናቸው እንትን የሚያደርጉት ብሮድካስት የሚያደርጉት። ምንም እንኳን የኢራን ገቨርንመንት ተቆጣጥረናል፣ ይሄ ነገር የና አመጽ ተቆጣጥረናል በእኛ ስር ነው እያለ ቢሆንም አዳዲስ የሚወጡ ቪዲዮዎች እንደሚያሳዩት ከሆነ ግን ምንም አይነት ቁጥጥር እንደሌለ ነው። አመጾቹ ስቲል ኦንጎይንግ ናቸው። ስቲል ሰዎች አመጽ ላይ ወርደው ፕሮቴስት ላይ የሚገኙት ስቲል ብዙ ነገሮች እየወደሙና የተቃጠሉ የሚገኙት። የኢራን የውጭ ጉዳይ ሚኒስትር አይ ቲንክ አባስ አራጋቺ ነው መሰለኝ ትናንትና መጥቶ የተናገረው ነገር ነው መሰላችሁ ከ300 በላይ የሚሆኑ መስጂዶች በዚህ አመጽ ብቻ ተቃጥሏል የሚል ነገር ተናግሯል። ከዚህም በተጨማሪ የኢራን ሪያል አንድ የኢራን ሪያል በአሁን ሰዓት ላይ ከ0.00002 በታች ወረደ። 0 የት እንዳለ 0.005 አካባቢ ነውና ኦፊሻሊ ኮላፕስ አድርጓል። የኢራን ከረንሲ ወይ ደግሞ የኢራን ገንዘብ ኦፊሻሊ ኮላፕስ አድርጓል ተብሏል። ኮላፕስ ማድረግ ምን ማለት እንደሆነ የመግዛት አቅም ምን ማለት እንደሆነ እንግዲህ የዩር ፌቨሪት ኢኮኖሚስት እዚህ ጋር ሜንሽን ያደርጋችሁ እንዲያብራሩላችሁ ነገራቸው። የኔ ፌቨሪት ታውቁታላችሁ። ግሩም ነው ግሩም ሜንሽን አድርጉት። እንዴት ነው የአንድ ሀገር ከረንሲ የአንድ ሀገር ገንዘብ ኮላፕስ አድርጓል ደግሞ የመግዛት አቅሙን አጣ ወይ ደግሞ ወደቀ ውዳቂ ነው የሚባለው ማለት ነው። ስለዚህ ያው ዜሮ ነጥብ ምናምን ከሆነ ከረንሲው ብታቃጥሉት ይሻላችሁ አላቃጥላችሁ ብሞቁት ይሻላል ማለት ነው። ከዚህም በተጨማሪ የራሳቸውን የቬንዙዌላ ጊዜያዊ ፕሬዚዳንት አድርገው የሾሙት ዶናልድ ትራምፕ ደግሞ የመጨረሻ የሚሆነውን ብሪፊንግ ከሚሊተሪያቸው ጋር እንዳካሄዱ የተነገረ የሚገኘው ኢራንን ስትራይክ ማድረግ ኢራን የማጥቃትና በኢራን ጉዳይ ላይ ኢንቮልቭ የመሆናቸውን ጉዳይ ከሚሊተሪ ጋር ዲስከስ አድርገው የመጨረሻ ፕላኑን ብሪፍ ተደርገው የእሳቸው ሽታ እየተጠበቀ እንደሆነ የተነገረ የሚገኘው የተለያዩ የአሜሪካ ሚዲያዎች የዘገቡ የሚገኘው። እንዴት አድርገን እናጠቃቸዋለን፣ እንዴት አድርገን እንትን እንላለን የሚለው ነገር እንዳለ ብሪፊንግ ከወጣላቸው በኋላ እሱ ብሪፊንግ ላይ ብሪፍ ተደርገዋል ዶናልድ ትራምፕ ማለት ነው። ኤር ስትራይክ ሊሆን ይችላል ወር ደግሞ ግራውንድ ስትራይክ አልታወቀም፣ ብቻ ምን ሊሆን እንደሚችል ብሪፍ ተደርገዋል። ያው የእሳቸው እንትን ነው የሚጠበቀው፣ የእሳቸው እንደሚባለው እሺታ አጥቁ እስኪሉ ነው የሚጠበቀው ተብሏል። አሁን የነበረው አፕዴት ይሄን ይመስላል። አፕዴት የሚኖር ከሆነ አሳውቃችኋለሁ። ኢራን በአሜሪካም ሆነ በእስራኤል ከተጠቃች በ24 ሰዓት ውስጥ የኒውክሌር ቦምብ እንደምትታጠቅና በተመሳሳይ ሰዓት በአካባቢው የሚገኙ የአሜሪካ የጦር ቤዞችን እንዲሁም እስራኤልንም በከባድ መሳሪያ እንደምትመታ አስታውቃለች። እስራኤል በበኩሏ ዛሬ ፓለስታይንን ስደበድብ ውላለች። ዓለማችን ላይ በጣም ከባባድ ነገራቶች እየተካሄዱ ነው ያሉትና ከሱ አንድ ብቻ ልንገራችሁ። ኢራን ውስጥ በሶስት ምክንያት ህዝባዊ አመጽ ተነስቷል። አንደኛው ኑሮ ውድነት፣ ሁለተኛ የኢኮኖሚ ቀውስ፣ ሶስተኛ የፖለቲካ ነጻነት ጥያቄ ነው። በዚህ ምክንያት በከባዱ ታይቶ በማይታወቅ መልኩ ህዝባዊ አመጽ ተነስቷል። ይህንንም ኮንትሮል ለማድረግ ኢራን ኢንተርኔት ትዘጋለች። ኢራን ውስጥ በዚህ መልኩ ኢንተርኔት ተዘግቶ አያውቅም እየተባለ ነው የሚገኘው። ኢራን ይህንን ያደረገችበት ምክንያት መረጃዎች እንዳይወጡና የህዝብን ድምጽ ለማፈን ነው ተብሏል። ይህንን ህዝባዊ አመጽ የሚደግፉት አሜሪካ፣ እስራኤልና ኢላን ማስክ ነው። ኢላን ማስክ ምን ያደርጋል? በስታርሊንክ አማካኝነት ኢንተርኔት ለቀቀላቸው። አሁን የምናየው አንዳንድ መረጃዎች በስታርሊንክ ኢንተርኔት ተጠቅሞ ነው እየወጣ ያለው። ሚንዋይል ኢራን እንደዚህ ብላለች፣ ከአሁን በኋላ ህዝባዊ አመጽ ላይ የተሳተፈ ሰው የሞት ቅጣት ይፈረድበታል ብላለች። እንዲህም ተብሎ ህዝባዊ አመጹ እንደቀጠለ ነው የሚገኘው። ዶናልድ ትራምፕ ደግሞ ኢራን ህዝብ ላይ ምንም አይነት እርምጃ ከወሰደች ጣልቃ እንገባለን ብሎ አስጠንቅቋል። የምርም ይህ ህዝባዊ ተቃውሞ ተቀጣጥሎ ቀጥሎ አዲስ አገዛዝ ስርዓት ይመጣ ይሆን? እናንተ ምን ታስባላችሁ? በ24 ሰዓት ውስጥ ኒውክሌር ኬፓብል ልትሆን ትችላለች ተብሏል። ኢራን የኒውክሌር መሳሪያዎችን በ24 ሰዓት ውስጥ ፖዘስ ልታደርግ ደግሞ ሙሉ የሚባል የተሟላ ኒውክሌር መሳሪያ ሊኖራት ይችላል የተባለ እየተወራ ነው የሚገኘው። ይህ ከ1995 ዓመተ ምህረት ጀምሮ በእስራኤል ሚዲያዎችና በእስራኤል መሪዎች ፑሽ እንደሚደረገው ከሆነ ኢራን ኢዝ ዊክስ አዌይ፣ ኢራን ሳምንታት ነው የቀራት፣ ኢራን ቀናት ነው የቀራት ጦር መሳሪያ ለመያዝ የተባለ ነበርና በአሁኑ ሰዓት ደግሞ 24 ሰዓት ብቻ ነው የቀራት የተባለ እየተነገረ ነው የሚገኘው በተለያዩ በሶሻል ሚዲያዎች ላይ። አመጹ አሁንም እንደቀጠለ ነው። ህዝባዊ አመጹ በኢራን ውስጥ የተካሄደ የሚገኘው በትናንትናው ዕለት ቀዝቅዟል የተባለ ቢሆንም ዛሬ ተፋፍሞ መቀጠሉ ተነግሯል። 14ኛ ወር ደግሞ 15ኛ ቀናቸውን ይዘዋል። እንግዲህ ፕሮቴስቶቹ ወር ደግሞ አመጾቹ በትልልቅ ከተማዎች ወር ደግሞ ከቴህራን ቀጥሎ በሚገኙ ትልልቅ ከተማዎች ላይ ህዝብ ቁጥጥር እየያዘ እንደሚገኝ ነው የተነገረ የሚገኘው ማለት ነው። ከረንትሊ በአሁኑ ውስጥ ኢራን ውስጥ ምንም አይነት የኢንተርኔት
የኢንተርኔት አገልግሎት የለም። ከዚህም በተጨማሪ የስልክ አገልግሎትን በጣም በከባድ ሁኔታ ነው እየተደረገ የሚገኘው። እንግዲህ ሙሉ በሙሉ ገቨርንመንቱ ብሎክ አድርጎታል ማለት ነው። የምር ይሄ በ24 ሰዓት ውስጥ ኒውክሌር ኬፓብል ትሆናለች የሚባለው ነገር እውነት ቢሆን ኖሮ እስራኤል ዝም ብላ ተቀመጥ ነበረ ወይስ ደግሞ እስራኤልስ ይሄ ነገር ዝም ብላ የተቀመጠችው ፌክ ወር ደግሞ ሩመር ስለሆነ ነው? ምን ይመስላል? ሀሳባችሁን ኮሜንት ላይ አሳውቁኝ። በዚህ ሰዓት በዓለማችን ላይ ሰበር የተባለ መረጃ ሰምቷል። ዶናልድ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው ሾመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት መረጃም ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው መሾማቸውን አስታውቀዋል። ትራምፕ ይህ ከላይ የምትመለከቱትን ምስል 45ኛውና 47ኛው የአሜሪካ ፕሬዝዳንት በተጨማሪም ከጃንዋሪ 2026 ጀምሮ የቬንዙዌላ ጊዜያዊ ፕሬዝዳንት ከሚል ጽሑፍ ጋር ፖስት አድርገውታል። ይህም የትራምፕ አነጋጋሪ ውሳኔ በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያነትን የፈጠረ ሲሆን ነገር ግን የህግ ባለሙያዎች እንዳሉት ይህ የትራምፕ ውሳኔ በዓለም አቀፍ ህግም ሆነ በቬንዙዌላ ህገ መንግስታዊ ሰነዶች ውስጥ ምንም አይነት ህጋዊ መሰረት የሌለውም ነው ሲሉም ተደምጠዋል። ይህንን የትራምፕ ውሳኔ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ሰበር የተባሉ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። ስለ ኢራን፣ እስራኤልና አሜሪካ አዲስ ጉዳዮችን ይመለከታል። እስከ መጨረሻው ተከታተሉኝ። የኢራን የውጭ ጉዳይ ሚኒስትር ከሰዓታት በፊት ባወጣው መግለጫ እኛ ጦርነት አንፈልግም፣ ሰላምን ነው የምንፈልገው፣ ነገር ግን ጥቃት ከተሰነዘረብን ለጦርነት አሁን ላይ ዝግጁ ነን ብሏል። እሱ ብቻ አይደለም፣ ለበርካታ ቀናት በኢራኑ ሲደረጉ የነበሩ አመጾችን ሙሉ ለሙሉ ተቆጣጥረናል ብሏል። በሌላኛው ዜና አሜሪካ በኢራን ላይ የምትሰነዝረው ጥቃት አይቀሬ እየሆነ መጥቷል። እሱም የሚያሳየው ሌሊቱን ሙሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተለያዩ የጦር ጀነራሎች ጋር ሲወያዩ ነበረ። ውይይቱም በኢራን ላይ ስለሚወስዱት እርምጃና ምን አይነት እርምጃ መውሰድ እንዳለባቸው ጥናት ሲያደርጉ እንደነበረ ነው። በዛ ሰዓትም የኢራን ከፍተኛ ባለስልጣናትም ሆነ የጦር ጀነራሎችም ደግሞ ኢራን ለሚሰነዘርበት ጥቃት ምን አይነት ምላሽ እንደምትሰጥና እንደምትመክት ሲመካከሩ ነበረ። ቀፋፊዋ እስራኤል ደግሞ አሜሪካ በኢራን ላይ ጥቃት ከሰነዘረች ኢራን ቀጥተኛ ነው ጥቃት መታረግብን በማለት ጥንቃቄ እየተደረገና ሁሉም በተጠንቀቅ እንዲቆም እየተነገረው እንደሆነ ተነግሯል። ኢራን በአሜሪካ ጥቃት ከተሰነዘረባት በኋላ ልትመልስ የምትችለው አጸፋ በመካከለኛ ምስራቅ የሚገኙ የአሜሪካ የጦር ቤዞችን ልታጠቃ እንደምትችል በርካታ ምንጮች እየዘገቡ ይገኛሉ። በተረፈ ግን የዛሬ ቪዲዮአችን እዚህ ላይ እናቁምና በቀጣይ አስተያየት ካላችሁ ምናምንም ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እንገናኛለን። ሰላም አለይኩም።